ይሄ እንግዲህ ዘመናዊ መግቢያ ነው። በራሱ ነው የሚከፈተው ሴንስ አድርጎ ማለት ነው። በምንጠጋበት ጊዜ ራሱ ይከፍታል። የተሳፋሪዎች ዋና መግቢያ ነው ይሄ በዚህ በኩል ማለት ነው። አድዋ የገበያ ማዕከልና የትራንስፖርት ተርሚናል ጋር ያለነው ውድ የቻናላችን ቤተሰቦች እንደምትመለከቱት ተሳፋሪዎች ምድር ውስጥ ላይ ተሰልፈው እንመለከታለን። በዚህ በኩል ደግሞ የታክሲ መግቢያ ነው። እንዲሁም ደግሞ ባሶቹ በዚህ በኩል ይገባሉ። ይሄ ደግሞ የባሱ ማሳፈሪያ ቦታ ነው ውስጥ ማለት ነው። ከዚህ ነው የሚነሳው። ይሄ ደግሞ የተርሚናሉ የመጨረሻው ክፍል ነው። በቂ ብርሃን ያስገባል። አዲስ አበባ እንግዲህ ከባድ ዝናብ እየዘነበ ነው በነሐሴ ወር። አዎ በእርግጥ እንግዲህ ከተማውን እንደምትመለከቱት ሻይን አድርጎታል። መብራቶቹ ከአስፓልቱ ጋር ሪፍሌክት እያደረጉ ነው። ይህ ደግሞ አራዳ ህንጻ ፊት ለፊት አድዋ ሙዚየም ማለት ነው። ይሄ ደግሞ ወደ ቴዎድሮስ አደባባይ የሚያስወርደው በሞሐሙድ ጋር ማለት ነው። ታች ሜክሲኮ ያሉት ሰማይ ጠቀስ የባንኮች ህንፃዎች ይታያሉ። ቀረብ አድርገን ብናየው ደግሞ ማራኪ ካለው በዚህ በኩል ደግሞ ወደ መርካቶ ነው የምናየው። ሰላም ሰላም ውድ የትራቭል አዲስ ቤተሰቦች እንኳን ደህና መጣችሁ። ዛሬ በፒያሳ እንገኛለን። ፒያሳን እንግዲህ እየተዟዟር የምናስቃኛችሁ ይሆናል። አብራችሁን ቆዩ። ባሱ እየመጣበት ያለው መንገድ የሀገር ፍቅር ቲያትር የሚያስኬደው ነው። ውድ የቻናላችን ቤተሰቦች እንዴት ናችሁ ብያለሁ። በያላችሁበት ዛሬ ፒያሳን እንቃኛታለን። እንዲሁም ደግሞ በዋናነት የታክሲና የአውቶቡስ መሳፈሪያ ተርሚናሉን ሰው አሁን እንግዲህ እየለመደው ነው ያለው። አሁን ወደ መሳፈሪያ ተርሚናሉ እየገባ ነው። ከሚኒሊክ አደባባይ ፊት ለፊት የሚመጡት ማለት ነው። ዛሬ እሱን የምንመለከት ይሆናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን ሁኑ። እንዲሁም ደግሞ ላይክ በማድረግ የቻናላችን ቤተሰብነትን አጠናክሮ ላለሁኝ ውድ የቻናል ቤተሰቦች ከዚህ በፊት እንግዲህ መጥቻ አሳይቻችሁ ነበር። ተመልክታችሁት እንደወደዳችሁትም ኮሜንት ላይ አውቅ ያለሁኝ። ዛሬ ደግሞ እንግዲህ ሰው በብዛት እያወቀው ብዙ ተሳፋሪዎችም እየመጡ ነው ያሉትና ያሉትን እንቅስቃሴዎች የምንመለከት ይሆናል። ለማታውቁት ይህ እንግዲህ መግቢያ ላይ እንደነገርኳችሁ የአድዋ የገበያ ማዕከልና የአውቶቡስ ተርሚናል ነው። ታክሲዎች በሃይላይት ላይ እንዳየነው በዚህ ይገባሉ። እንዲሁም ደግሞ ባሶች አሁን ተደርድረው እያየናቸው እንዳለው ሊገቡ ነው። እዚህ ፊት ለፊታችን ነው የሚገቡበት። የሰዎች የተሳፋሪዎች መግቢያ ደግሞ አለ። በዛ እንገባና ውስጥ ያሉትን ነገሮች የምንመለከት ይሆናል። የባሱ መግቢያ በዚህ በኩል ነው። አሁን ሊገባ ነው ባሱ። ወቅቱ ክረምት እንደመሆኑ መጠን ያው ባሶቹ በጣም ብዙ ርቀት ስለሚጓዙ ትንሽ በጎንና በጎን የመቆሸሽ ሁኔታ አለ። ባሶቹ በዚህ ነው የሚገቡት ማለት ነው። ይህ የተርሚናሉ የጀርባ በኩል ነው። መግቢያ በጀርባ በኩል ነው። ከፊት ለፊት ከላይኛው አሁን ይህን ጎብኝተን ስንወጣ እናየዋለን። የተለያዩ የቢዝነስ ሱቆች፣ ሬስቶራንቶች፣ ካፌዎች ስላሉ በዛ በኩል ለተጠቃሚዎች ነው። ተሳፋሪዎች ግን በዚህ በጀርባ በኩል ነው የሚገቡት። እነዚህ ደግሞ ዋና የመግቢያ በሩ ጋር ማሳለፊያ ናቸው። በራሳቸው ሴንስ አድርገው ይከፈታሉ ማለት ነው። ኤሌክትሮኒካሊ ነው የሚታዘዙት። ሴንስ ያደርጋሉ። እሺ አሁን እንግዲህ ገብተናል። እዚህ ጋር እንግዲህ መጀመሪያ እንደገባን የምናገኘው ሎቢ ነው። እንደዚህ ሰዎች የተለያዩ እንቅስቃሴ ወደ ተለያዩ አቅጣጫ የሚሄዱበት ሎቢ አለ። ከዛ እንግዲህ የተሳፋሪዎች የትኬት መቁረጫ አለ። ከዛ ተሳፋሪዎች ትኬት ከቆረጡ በኋላ ተራቸውን ጠብቀው እንደዚህ በሰልፍ ወደ አውቶቡሶቹ ወደሚጓዙበት አካባቢ ይጓዛሉ ማለት ነው። ሰፊ ሎቢ ኤሪያ ያለው የመንቀሳቀሻ ማለት ነው። ይሄ ወደ ላይም ወደ ታችም እንዲሁም ደግሞ ተለያዩ ሱቆችም ስላሉ ከዚህ ጋር ገዝቶ ለመውጣትም በቂ የሰዎችም
መንቀሳቀሻ ቦታ አለ። ከዛ የተሳፋሪዎች ደግሞ ወደ ባስ የተለያዩ አካባቢዎች ላይ የተለያዩ ተርሚናል አሉ። ኮየ ፈጬ ወደ ቦሌ መገናኛ ተለጥፎባቸዋል። አሁን በመጀመሪያ እንደተከፈተ አካባቢ የትኬት መቁረጫዎች ያለ ማወቅ ነገር ነበረ። አሁን ግን አስተናባሪዎች የሚባለው የሚያስተባብሩ ሰዎች ብዙ አሉ። በቀላሉ ሰውም ሰፖርት አግኝቶ ይሄዳሉ ማለት ነው። ከዚህ በተጨማሪ እንግዲህ የተጨመሩት አሁን እንደዚህ ዲስፕሌይ ቲቪዎች እዚህ ጋር ተሰቅለዋል። ምናልባት ሰዎች አረፍ ብለውም ስለምናይ የዛ ጊዜ ቴሌቪዥኖችን እያዩ ሊቆዩ ይችላሉ። ባሶቹ ደግሞ እንደዚህ በመስታወት ውስጥ ነው የምናያቸው። ተሳፋሪዎች ትኬት ከቆረጡ በኋላ በሮቹ አልፎ አልፎ ክፍት ክፍት ናቸው። በነዛ ገብቶ ይሳፈራል ማለት ነው። ይሄ ተርሚናል እንግዲህ የአውቶቡስ እንዲሁም የታክሲ ብቻ ሳይሆን ብዙ የንግድ ማዕከልም ስለሆነ በጣም ብዙ ሱቆች አሉ። ስፔሻሊ ደግሞ ላይኛው ቴራሱ ላይ እንዲሁም ደግሞ ከዚህ አንድ ከፍ ብሎ እዛ ጋር ሱቆች አሉ። ሬስቶራንት፣ የተለያዩ ሰርቪስ የሚሰጡ ሱቆች ናቸው። እነሱንም እናያቸዋለን። እንግዲህ አሁን ክረምት ስለሆነ ይሄ እንደዛ አይነት ነገር መሰራታቸው ያው ተሳፋሪዎች በበጋ ፀሐይ እንዳይሆን እንዲሁም ደግሞ ክረምት አሁን ዝናብ ስለሚሆን ከእንደዛ ነገሮች እንዲሁም ደግሞ ያው ዘመናዊም ስለሚሆን ምቹ ሁኔታን ይፈጥራል ማለት ነው። ፊት ለፊት ደግሞ የምናያቸው ሽንት ቤቶች ናቸው፣ መጸዳጃ ቤቶች ናቸው። እዛ ጋር የምናያቸው የአውቶቡስ ማውረጃ በዚህ በኩል ነው ውስጥ ማለት ነው። ከመስታወት ውስጥ ነው መስታወቶቹ የተሰሩት። እንደዚህ መከለያ ናቸው። ይህንን የንግድ ማዕከል እንዲሁም ደግሞ የትራንስፖርት ተርሚናል እንዴት አገኛችሁት? ውድ የቻናላችን ቤተሰቦች ሀሳብ አስተያየት ካላችሁ በኮሜንት ሴክሽን ላይ ታሳውቁን ትችላላችሁ። እንዲሁም ደግሞ ላይክ በማድረግ እንዲሁም ሰብስክራይብ በማድረግ የቻናላችን ቤተሰብ መሆናችሁን እንዳትዘነጉት ለማለት እንወዳለን። እንደምትመለከቱት ነው እንግዲህ ቁጭም ያሉ አሉ፣ ቆምም ያሉ ተሳፋሪዎች አሉ። ገና 15 ቀን ወይም እንደዛ አካባቢ ቢሆነው ነው የስራ ከጀመረ። ከዚህ በተጨማሪ እዚህ የአድዋ ሙዚየም ያለበት ጋም እንደዚሁ ተርሚናል አለ። እዛ ጋር ገብቼ አላውቅም። እስኪ ወደፊት ገብቼ የማሳያችሁ ይሆናል። እንግዲህ ይሄ በቀኝ በኩል ሱቆች ነው ያሉት፣ የሱፍ ወይም የልብስ ሱቆች ናቸው። እዚህ ጋር ደግሞ አውቶቡስ የሚገባበት በኩል ነው። ወደዛ ይሄዳል ማለት ነው። አሁን ወደ መጣንበት እዛ ጋር ሄዶ ነው ተሳፋሪዎችን የሚይዘው። እዚህ ጋር ያወርዳል። ከዛ ጋር ደግሞ ፈቀቅ ብሎ ወይም ከፍ ብሎ ተሳፋሪዎችን ይዛል ማለት ነው። አሁን እዚህ ጋር የአውቶቡስ ማውረጃው፣ እዚህ ጋር ደግሞ ተሳፋሪዎች የሚገቡበት በኩል ነው። የተለያየ አቅጣጫ ስላለው በዚህ በመስታወቶቹ በኩል አድርጌ ስለመጣ ነው እንጂ ስንገባ ያየ ነው ራሱ ነው ማለት ነው። ደስ ይላሉ እነዚህ መግቢያዎቹ፣ በጣም ነው የሚያምሩት። ከለራቸው ደግሞ ደስ ይላል። እንግዲህ እዚህ ለመሳፈር መጣችሁ የተለያዩ ሱቆችን ጋር ገብታችሁ አገልግሎት ማግኘት ትችላላችሁ ማለት ነው። እንዲሁም ደግሞ መግዛት የምትፈልጉትን ነገር ካለ እዚሁ ብዙ ርቀት ሳትሄዱ መግዛት ይቻላል ማለት ነው።
ይሄ ደግሞ መነሻ ቦታ ነው ማለት ነው። ከዚህ ነው ተሳፋሪዎች የሚነሱት ከዚህ በኩል ማለት ነው። ኦኬ ቲኬት ቆርጠው እዚህ ጋር ይገባሉ። ከዛ ከዚህ ይነሳል። ዋው ደስ ይላል በጣም። ከዚህ ቀጥሎ ደግሞ ላይኛው ወደ ታክሲ ተርሚናሎቹ ጋር እንሄዳለን። በብዛት ግን እዚህ ጋር የአውቶቢስ ነው ተሳፋሪ የሚበዛው። ረጅም ርቀት የሚሄዱ ታክሲዎች ያው ቀረብ ቀረብ ስለሚሄዱ፣ ባሶቹ ግን ረጅም ርቀት ስለሚሄዱ ለዛ ይሆናል። እዚህ ጋር የመጣሁበት ሰዓት እንግዲህ ተመልካቾቼ ከ11 ተኩል በኋላ አካባቢ ነበረ። ተሳፋሪ ማታ ማታ እንግዲህ በዛ ይላል። ከስራ መውጫ በኋላ ስለሆነ እንደምትመለከቱት የተሳፋሪዎች ቁጥር ትንሽ በዛ ያለ ነው። የስራ መውጫ ሰዓት ስለሆነ ነው። ያው የስራ መግቢያና መውጫ ሰዓት ላይ ያው ትራንስፖርት ተሳፋሪ ብዙ እንደሆነ ይታወቃል። አሁን እንግዲህ ወደ ላይኛው ክፍል ልንወጣ ነው። ከላይ ያለው እንግዲህ ታክሲ እንዲሁም ደግሞ ሊፍት፣ የተለያዩ ሱቆች ያሉበት ነው። ከዛ ደግሞ ኃይለኛ ዝናብ አለ። እሱ ትንሽ ያቆመኝና ከዛ ደግሞ ዞር ዞር እንላለን። ዝናቡ በነሐሴ እንግዲህ አሁን በጣም ከባድ ዝናብ ነው እየዘነበ ያለው። ከዘነበ በቃ መጠኑ በጣም ከፍ ያለ ነው። ሐምሌ ላይ እንኳ የዝናቡ መጠን ያን ያህል አልነበረም። አሁን ግን ነሐሴ እየከበደ ነው የመጣው። እንዲሁም ደግሞ የተለያዩ አካባቢዎች ላይ በጎርፍ ራሱ እየጣለ ያለበት ሁኔታ ነው ያለው። አሁን የተርሚናሉ የላይኛው ክፍል የመጨረሻው አለ። ከዛ ደግሞ ቴራሱ ላይ ደግሞ ካፌዎች ያሉበት ነው። ታክሲ ያለው ደግሞ እዚህ ፍሎር ላይ ነው። እንግዲህ አዲስ አበባ ውስጥ ካሉ እንደዚህ ተርሚናሎች ይሄ ግዙፉ ነው፣ ትልቁ ነው። እንዲሁም ደግሞ የቢዝነስ ማዕከልም ነው። ከዚህ በፊት የተለያዩ ተርሚናሎች አሉ የተሰሩ። ከዚህ ቀጥሎ የፓርኪንግ ናቸው በብዛት። ይሄ ግን የአውቶቢስ ተርሚናል ስለሆነ ሳር ቤት ከዚህ በፊት አስታውሱ ከሆነ እዚህ መብራቱ ጋር የአፍሪካ ህብረት የንግድ ማዕከል እንዲሁም ደግሞ ፓርኪንግ አለ እዛ። እሱም ትልቅ ነው። እንግዲህ ይሄ ደግሞ የተሳፋሪዎች ስለሆነ መጠኑ ገዘፍ ያለ ነው። ሜክሲኮ ላይ ደግሞ እንደዚህ ቢሰራ እጅግ በጣም ነው የሚያምረው። ሜክሲኮ ከዋቢ ሸበሌ ቀጥሎ በጣም ብዙ የተሳፋሪ ቁጥር ያለበት አካባቢ ነው። እንዲሁም ደግሞ ያው ሜክሲኮ እንዲሁም ደግሞ መገናኛ አካባቢ እንደዚህ እንደሚሰራ የሆነ እቅድ አለ። አይ ቲንክ ገና አልተጀመረም መሰለኝ። ሁለቱ ቦታ ላይ ቢሰራ በቃ በጣም የሚጠቅም ነው። እንዲሁም ደግሞ የመገናኛ ወከባን በጣም በብዙ መቀነስ ይችላል። እንደዚህ እንግዲህ በብዛት ከሚያስቸግሩ ነገሮች አንዱ ህዝብ በሚበዛባቸው አካባቢ አሁን ሜክሲኮ፣ መገናኛ የተለያዩ ሞባይል ስርቆቶች እንደዚህ ያሉና እንደዚህ ዘመናዊ ተርሚናሎች ደግሞ በሚሰሩበት ጊዜ እነዛን ነገሮች በሙሉ ይቀንሳሉ። ለምን? ይሄ ሙሉ ለሙሉ የካሜራ ቁጥጥር አለው። ሁሉም ክፍሎች በካሜራ እይታ ውስጥ ናቸውና የተለያዩ ደግሞ አላስፈላጊ ነገሮች ለማድረግ የሚገቡ ግር የሚላቸው ከክፍለ ሀገር የሚመጡ ብዙ ተሳፋሪዎችም ስለሚኖሩ እንደዚህ የትራንስፖርት መሳፈሪያዎቻችን በሚዘምኑበት ጊዜ ብዙ ነገሮችን ማስቀረት እንችላለን። ቻይና ሀገር ላይ የተለያዩ ቪዲዮዎች በማይበት ጊዜ በጣም ወደ ውስጥ ጠልቀው ብዙ የመሳፈሪያ ተርሚናሎቻቸው ወደ መሬት ናቸው እና አሁንም አዲስ አበባ እንግዲህ ወደዛ አይነት ሂደት ውስጥ እየገባች ነው ያለችው። ብዙ መስራት ይጠብቃል። በእርግጥ ግን ይሄ ደግሞ ጅማሬው በጣም አሪፍ ነገር ነው።
እዚህ ፒያሳ አካባቢ ያለውም ራሱ ከቃሊቲ ወደ ፒያሳ እዚህ የሚኒሊክ ተርሚናል አለ፣ የባቡሩ ማለት ነው። እንደዚህ መሬት ውስጥ ነው እዛም ጋር። ያኛው ግን ያው መሳፈሪያ ብቻ ነው። እንደዚህ የተለያዩ ሱቆችና አገልግሎቶች የሉትም። ጀስት ትኬት ትቆርጣላችሁ ገብታችሁ ተሳፍራችሁ መሄድ ብቻ ነው እንጂ ሌላ አገልግሎት የለውም። እዚህ ጋር እንግዲህ ዝናብ ያዘኝ፣ ትንሽ ከባድ ዝናብ ነበረ። እዚህ ጋር ትንሽ አሳልፈን ደግሞ ወደ አድዋ ሙዚየም እንዲሁም ደግሞ አራዳ ሞልን እያየን እንሄዳለን። እንዲሁም ከዚህ በፊት የሰራሁት ቪዲዮ አለ እዛ ወደ አድዋ ሙዚየም አካባቢ እንደዚህ የዛሬ ሳይሆን ከዚህ በፊት የሰራሁት ነው። እሱን አሳያችኋለሁ። ደስ የሚል ቀን ነበረ። ዝናቡ እንደምትመለከቱት መጠኑ ጨምሯል። አብረን እስኪ እንግዲህ ዝናቡን አሳልፌ ወጥቻለሁኝ። ዝናቡ ከባድ ነበር። የቀረጽኩት ብቻ ሳይሆን ብዙ ደቂቃ ነው የዘነበው። እንዲሁም መጠነኛ በረዶም ነበረው። ከዛ ግን ትንሽ ቆየት ብዬ ወጣሁኝ። አሁን ሙሉ ለሙሉ ባይባልም ዝናቡ ቆሟል። ፊት ለፊት የምናየው የአዲስ አበባ የመጀመሪያ ማዘጋጃ ቤት የነበረው ነው። እንዲህ ኦልድ ሀውሱ ማለት ነው። አሁን የጣይቱ የባህል ማዕከል የሆነው ማለት ነው። በአርቲስት አለም ፀሐይ ወዳጁ አማካኝነት እሷ ናት አስተባብራ ያሰራችው። የሆነ ጊዜ ገብቼ ጎብኝቼዋለሁ ና ደስ የሚለው ስፔሻሊ ደግሞ የቤቱ የተሰራበት ማቴሪያል እንዲሁም ደግሞ የቤቱ ዲዛይን ከግራውንድ ጀምሮ G+1 ነው። እንዲሁም ደግሞ ፍርድ ቤት በመሆንም ለሆኑ ጊዜያት ያክል አገልግሎ ነበረ። እሱን ቪዲዮ ከፈለጋችሁ ለማየት አለ፣ ወደኋላ ተመልክታችሁ ልታገኙ ትችላላችሁ። ውድ ቻናል ቤተሰቦች፣ ይሄ ደግሞ ቴራሱ ነው። ዙሪያውን ሱቆች አሉት እዚህ አካባቢ። ይሄ ደግሞ የሚኒሊክ አደባባይ እንዲሁም ደግሞ የአራዳ ጊዮርጊስ ቤተክርስቲያን ነው ፊት ለፊታችን የምንመለከተው። ይሄ ደግሞ እንግዲህ ወደ ቀኝ ወደ ግራ ታጥፈን በምንሄድበት ጊዜ የምናገኘው ነው አድዋ ሙዚየም ማለት ነው። እንግዲህ እዚህ አካባቢ አይ ቲንክ አሁንም ባሶች ያወርዳሉ። እንግዲህ የመሳፈሪያ ጣቢያዎች የተለዩ ሊሆኑ ይችላሉ ማለት ነው እንጂ አሁን ሙሉ ለሙሉ እዚህ አካባቢ ገብተዋል ወደ ተርሚናሉ ማለት ነው። ምናልባት እንግዲህ የተለያዩ አካባቢ ስለሚሆኑ የገቡት የማይገቡ አካባቢዎች ሊኖሩ ይችላሉ ማለት ነው። ውይ በጣም ነው የሚያምረው እይታው። ይሄ ደግሞ እንግዲህ ለፊት ቀን የቀረጽኩት ቪዲዮ ነው። የአድዋ ሙዚየም ፊት ለፊት ወይም አራዳ ህንጻ ፊት ለፊት አካባቢ ያለ ነው። ይህ ደግሞ ወደ ሙሐሙድ አካባቢ ነው። ወደ ቴዎድሮስ አደባባይ አድርጎ የሚያስኬደው መንገድ ማለት ነው። ሁለተኛው ነው።
አንዱ ዋናው በዛ በኤሊያና ሆቴል ያለው ነው። ይሄ ሁለተኛው መውረጃ ነው። እንግዲህ የፒያሳ ጥንታዊ ቤቶች ናቸው እዚህ ጋር የምንመለከታቸው። እዚህ ጋር ደግሞ ባለጋሻው የአድዋ ሙዚየም ነው። ውድ ተመልካቾቼ እስከ መጨረሻው ድረስ ተመልከቱት። እንዲሁም ደግሞ የሆነች ሰርገኞች ፎቶ እየተነሱ ያለ ቪዲዮ አለ፣ መጨረሻ ላይ ታገኙታላችሁ። በሌላ ቪዲዮ ተመልሼ እመጣለሁ። ውድ የትራቨል አዲስ ቤተሰቦች ሰላም ሁኑልኝ። እመለሳለሁ። Gracias.